የተባረካችሁ በቅርብም በሩቅም ያላችሁ የእግዚአብሔር ልጆች ሰላም ይብዛላችሁ። ወንድማችሁ ፓስተር ኤልያስ ጳውሎስ ነኝ ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ከዓለም ገና አጥቢያ። ዛሬ ደግሞ ከቤተክርስቲያናችን ነው ቀጥታ መልእክት ለእናንተ ማቀርብላችሁ። እግዚአብሔር ውስጥ ሊያስቀምጠው ሰሞኑ ስለ ውሎ እየተናገርኩኝ ነበርና ስለ ውሎ ከዳዊት ሕይወት መነሻ አድርገን ዳዊት ኢየሩሳሌም ቀርቶ ነበር የሚለውን መልእክት ላይ ነበር የጀመርነው። ኢየሩሳሌም ላይ ነገስታቶች ወደ ሰልፍ በሚወጡበት በአዲስ ዓመት መለወጫ ላይ ዳዊት ግን ኢየሩሳሌም ቀረ ይላልና ያቺ ኢየሩሳሌም መዋሉ መቅረቱ በዳዊት ሕይወት ውስጥ ያስከተለውና ያመጣውን መዘዝ ሳካፍል ቆይቻለሁ። ክፍል 4ን ለቅቄያለሁ ማታ ላይ። አንደኛ ዳዊት አይታችኋል ያን ክፍልና አብረን አይተናል። ኦሪዮን ሚስት አይቶ አስጠንቶ አብሯት ተኝቶ ካረገዘች በኋላ ባልዮ አብሯት መጥቶ እንዲተኛ ጥረት አድርጎ እምቢ ሲል ባልዮን አስገድሎ ያ በእግዚአብሔር ዘንድ ታይቶ ፍርድ በመጣ በእግዚአብሔር ፍርድ የመጀመሪያው ከቤርሳቤ የተወለደው ልጅ ያ የተረገዘው ልጅ ሞተ። ቀጥሎ አምኖንን አቤሴሎም ገደለ። አቤሴሎም ራሱ በዛ ጦርነት ሞተ። ሴት ልጁ ትዕማርም ተደፈረች። ያንን ሕይወት በዳዊት ቤት ውስጥ ያመጣው ምስቅልቅል ያለውን ሕይወት አይተናል። ያ የውሎ ውጤት ነውና ሌላው አቤሴሎም በጦርነት ከሞተ በኋላ እንግዲህ የአቤሴሎም ሰዎች የዳዊት ሰዎች እየተባለ ለሁለት ጎራ ተሰልፎ ነበር ሲዋጉ የነበሩት። አሁን የአቤሴሎም ሰዎች ተሸንፈው አቤሴሎምን በእንጨት ተንጠልጥሎ ኢዮአብ በጦር ወቅቶ ከገደለው በኋላ መገደሉ ለዳዊት ተነገረውና ምዕራፍ 19 ሁለተኛ ሳሙኤል ምዕራፍ 19 ከቁጥር 1 እንዲህ ይላል። በኢየሱስም አነባለሁ። ኢዮአብም ንጉሡ ስለ አቤሴሎም እንዳለቀሰና ዋይ ዋይ እንዳለ ሰማ። በዚያም ቀን ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቷልና የዚያን ቀን ድል በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ ይላል። አያችሁ፣ ይሄ የዳዊት የውሎ ውጤት ነው። እንግዲህ በልጅና በአባት መካከል በተጀመረው ጦርነት ልጁ ሞተ። አሁን እንግዲህ ድል ነው። ዳዊትና ሰዎቹ ድል አድርገዋል። ግን በልጅ ላይ የተገኘው ድል ለዳዊት ድል ነው። ዳዊት ልጁ ሞቶ፣ ልጁ ጠፍቶ፣ ልጁ ተወቅቶ፣ ልጁ ወድቆ የሱ ተከታዮቹ በመበተኑና የልጁ መሞት ዳዊት ላይ ደስታ አላስከተለም። ምክንያቱም ልጅ ሞቶ እንደ ጠላት ሰው እልል አይልም። ሰዎች የጠበቁት ድል ነው ብሎ እልል እያሉ ሲወጡ፣ ዳዊት ግን የመጀመሪያው ዋይ ዋይ እያለ እንዳዘነ ይላል። እንዳዘነና ዋይ ዋይ እያለ ማለት እያለቀሰ። ሁለተኛ ላይ ስለ ልጁ አዝኗል ሲባል ማለት የዚያን ቀን ድል ወደ ሐዘን መቀየር። በጣም ምንድነው ካላችሁ የሁሉ የውሎ ውጤት ነው። ዳዊት ትናንት እዛ ስፍራ ላይ ባይገኝ እንዲህ አይነት ውርደት የገዛ ልጁን በሞት እየተነጠቀ ባዶ እግሩ ምድረ በዳ ላይ እየሮጠ እያለቀሰ ተረበሸ። የሚገርም ነው። ወደ ኢየሩሳሌም ወደ ዙፋን ወደ ስልጣኑ እኮ ዳዊት ሳይሄድ ምድረ በዳ ለምድረ በዳ ሲንከራተት የሳኦል ዘመድ ሳማ የሚባል ሰው ሲሰድበው፣ ሌሎች ሰዎችም እያንገላቱት እየሰደቡት የተረገምክ ነህ እያሉ ድንጋይ እየወረወሩበት፣ ይሄ ሁሉ የመጣው በውሎ ነው። ዛሬ በረከትም ውርደትም በእጃችን ላይ ነው። በረከታችንንም የሚወስን ውሏችን ነው። ውርደታችንንም የሚወስን ውሏችን ነው። እኔ አንድ ነገር ልንገራችሁ፣ ውሏችሁን መዝኑ፣ ውሏችሁን ቼክ አድርጉ። እግዚአብሔር በማይከብርበት ስፍራ አትዋሉ። እግዚአብሔር በሌለበት ሕይወት ውስጥ አትዋሉ። አይጠቅመንም። ግልጽ ነው የሚነግራችሁ። ብዙ ሰዎች የተዋረዱት በውሏቸው እግዚአብሔር አይደለም ያዋረዳቸው፣ ሰይጣንም አይደለም ያዋረዳቸው። እኛ ሰይጣንን ምክንያት እናደርጋለን። ዋናው ግን ሰው በገዛ ውሎ ነው ሰው የሚዋረደው። ስለዚህ ከዛ በኋላ አይታችሁ ከሆነ እንግዲህ ዳዊት ያኔ ነበር ዋይ ዋይ ብሎ እንዲሁ በእግዚአብሔር ፊት መውደቅ ነበረበት። አሁን ግን ሐዘን ድል ወደ ሐዘን ተቀየረ። በሕይወቱ ላይ የመጣው ድል ሐዘን ነው። ከዛ ቀጥሎ ሕዝቡም ከሰልፍ የሸሸ ሕዝብ አፍሮ ወደ ኋላው እንዲል በዚያ ቀን ወደ ከተማ ተሰርቆ ገባ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም ሆይ፣ ልጄ አቤሴሎም፣ ልጄ ሆይ እያለ ይጮህ ነበር። ይህን ጩኸት ምንድነው ያመጣው? የትናንት የዳዊት ውሎ። አያችሁ፣ ልጅ አቤሴሎምን የመሰለ ዙፋኑ ሊወርስ የሚችል ጀግና ልጅ በሞቱ ባቶ ፊቱን ሸፍኖ ወይ ወይ እያለ እያዘነ እያለቀሰ ወጣ ገባ። ከዛም ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ፣ ዛሬ ነፍስንና የወንዶች የሴቶች ልጆችን ነፍስ የሚስቶችና የቁባቶችን ነፍስ ያዳኑትን የባሪያዎችን ሁሉ ፊት ዛሬ አሳፍረሃል። አንተ የሚጠሉህን ትወዳለህ፣ የሚወዱህንም ትጠላለህ። መሳፍንትንና ባሪያዎችን እንዳታስብ ዛሬ ገልጠሃል። ዛሬ ሁላችን ሞተን ቢሆን ኖሮ
አቤሴሎም ድኖ ቢሆን ኖሮ ደስ ያሰኘ እንደነበረ ዛሬ አያለሁ። አሁን እንግዲህ ተነስተህ ውጣ፣ ለባሪያዎችም የሚያጽናናቸው ተናገራቸው። ያልወጣ እንደሆነ ግን አንድ ሰው ካንተ ጋር በዚች ሌሊት እንዳይቀር በእግዚአብሔር እምላለሁ። ይህም ከብላቴናነትህ ጀምሮ እስከ ዛሬ ድረስ ካገኘ ክፉ ነገር ሁሉ ይልቅ ታላቅ መከራ ይሆንብሃል። ተጨማሪ አስቡ፣ እዛ ጋር አዝኖ በልጁ እያለቀሰ ወይ ማለቱ ደግሞ በነ ኢዮአብ ዘንድ ደግሞ ሌላ ጭንቀት ጭሯል። እንዴት እኛ ጠላትን አንተና ቤተሰብን ልጆችን ሊገድል የነበረው ልጅ ነው፣ ግን ጠላት ነውና ጠላትን ገለን እንዴት አንተ ለሱ ታዝናለህ? ለካ እኛ ሞትን ቢሆን ኖሮ ደስ ይል ነበር። አንተ የሚወዱን አትወድም፣ የሚጠሉን ግን ትወዳለህ። ስለዚህ ህዝቡ አንተ የምታደርገው በዚህ ከቀጠለ ህዝቡ ካንተ ጋር አይቀጥልም። አንተ ልጅ እያልክ እያለቀስ ከቀጠልክ እኛን አዋርዳል፣ ህዝቡን አዋርዳል። ስለዚህ ሐዘንን ወጥ አድርገህ ይዘህ በውስጡ ይዘህ ውጣና ህዝቡን አጽናና። አስቡ፣ ለልጅ እያለቀሰ ደግሞ እንደገና ህዝቡን ለማጽናናት መነሳት። ይሄ ሁሉ የምንድን ነው ካላችሁኝ የውሎ ውጤት ነው። ምን አለ? በሕይወት ዘመን እስከ ዛሬ ከገጠመ የሚበልጥ ነገር ዛሬ ደግሞ ሊገጥምኝ ነው። ህዝብ ሊታጣ ነው። አያችሁ ውሎ የሚያመጣው ጉድ። ታማኝ ሆኖ የሚከተሉ የሚያገለግሉ የሚሰሩልህ የሚትልካቸው ሰዎችን ሊታጣ ነው። ምንድን ነው ምስጢሩ ካላችሁ ውሎ። ከዛ በኋላ መጽሐፍ እንደዚህ ይላል፣ ንጉሡም ተነስቶ በበሩ ተቀመጠ። ህዝቡ ሁሉ ንጉሡ በበሩ እንደተቀመጠ ሰማ። ህዝቡ ሁሉ ወደ ንጉሡ ፊት መጣ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ነበር። ህዝቡ ሁሉ በእስራኤል ነገድ ሁሉ ውስጥ ንጉሡ ከጠላቶቻችሁ እጅ ታድጎናል፣ ከፍልስጤማውያን እጅ አድኗል። አሁንም ስለ አቤሴሎም ከአገር ሸሽቷል። በላችን እንዲሆን የቀባነው አቤሴሎም በሰልፍ ሞቷል። አሁንም እንግዲህ ንጉሡን ለመመለስ ስለምን ዝም ትላላችሁ እያለ እርስ በርስ ይከራከር ነበር። እንግዲህ ትናንት አቤሴሎምን የተከተለ ቡድን ደግሞ ክርክር ጀመረ። ስለዚህ ዳዊትን ማንም ብንመልሰው ይሻላል። ኦልሬዲ አቤሴሎምን አጥተና ግን ወደ እሱ እንመለስ። እስራኤል መካከል ክፍፍል ሆነ፣ መሪዎች መካከል ክፍፍል ሆነ። ባይዘዋይ እኮ የኛ ክፉ ውሎ በሰው ፊትም በሰው ቤትም በሰው ሕይወትም ክፍፍል እንዲሆን ነው የሚያደርገውና ይሄ ምንድነው ካላችሁ የውሎ ውጤት ነው። ንጉሡም ዳዊት ለካህናቱ ለሳዶቅና ለአቢትያራ ልኮ እንዲህ አላቸው፣ ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው፣ የእስራኤል ሁሉ ነገር ወደ ንጉሡ ደርሷልና ንጉሡን ወደ ቤቱ ከመመለስ ስለምን ዘገያችሁ? እናንተ ወንድሞቼ አጥንተ ፍላጭና ሥጋዬ ቁራጭ ናችሁ። እናንተ ንጉሡን ከመመለስ ስለምን ዘገያችሁ? ለአምሳይም አንተ የአጥንተ ፍላጭ የሥጋዬ ቁራጭ አይደለምን? በዘመን ሁሉ በኢዮአብ ፈንታ በፊቴ የሠራዊት አለቃ ሳትሆን ብትቀር እግዚአብሔር ይህን ያርግብኝ ይህን የሚጨምርብኝ በሉት። የይሁዳም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡ ልኮ አንተ ከባሪያዎች ሁሉ ጋር ተመለስ አሉት። ንጉሡም ተመልሶ እስከ ዮርዳኖስ ድረስ መጣ። የይሁዳ ሰዎች ንጉሡን ሊቀበሉ ንጉሡንም ዮርዳኖስን ሊያሻግሩ ወደ ገልገላ መጡ። ከብራቅምም አገር የነበረው ቢንያማዊ የጌራ ልጅ ሳሚ ከይሁዳ ሰዎች ጋር ዳዊትን ሊቀበል ፈጥኖ ወረደ ይላልና ይሄ ሁሉ ምንድነው? እንደገና ደግሞ ያንን የነበረው ስልጣኑ ቀዝቅዞ ከህዝብ ልብ ወጥቶ የነበረው ሰው እንደገና ወደ ህዝብ ልብ ለመመለስ ጥረት ያደርጉ ነበር። ይሄ ሁሉ የውሎ ውጤት ነው። እግዚአብሔር ከክፉ ውሎ ሁሉ ይጠብቀን ወገኖቼ። እግዚአብሔር ውሏችን ህይወታችንን ነገያችንን የሚወስን ስለሚሆን የተስተካከለና ከያማረ ውሎ ከእግዚአብሔር ጋር እንድንሆን እግዚአብሔር ይፈልጋል። እኔ ግልጽ ነገር ነው የምነግራችሁ። በምድር ላይ አሁን ያለው ሩጫ ስምን ለማስጠራት ዝና ለማግኘት ሰዎች ሀብታም ለመሆን ያድናቸዋል፣ ይሄ እንዲህ ያደርጋቸዋል እያሉ የማይባለው ሁሉ እያሉ ለህዝብ እየሸጡ ህዝብን እያታለሉ ስማቸውን እያስጠሩ ያሉ ሰዎች አሉ። የእነዚያን ሰዎች አይነት አካሄድ የሚከተሉ ሰዎች አሉ። ሳምባዲ ለመምሰል ጥረቱ ምድር ላይ በዝቷል። እባካችሁ አትሂዱ፣ ማንንም አትከተሉ፣ ጌታን ተከተሉ፣ ውሏችሁን አስተካክላችሁ ተራመዱ። ሐሰተኛ ነቢያቶች ምድር ላይ በዝተዋል። እነርሱ ጉዳያቸው አይደለም፣ ኢየሱስን ለሽፋን ይጠራሉ። ከጀርባ ግን ዓላማቸው ገንዘብ መሰብሰብ ነው። ለሰው ጉዳይ ግድ የላቸው። የሰው ጉዳይ ጭንቃቸው። ምድረ በዳ አይፈልጉም፣ ውርደት ዝቅታ አይፈልጉም። ሁል ጊዜ ከህዝብ ህይወት ውስጥ ምን እንደሚያገኙ ሰርቶ ነው የሚመጡት። ስለዚህ ማንኛውም ነገር የተጸለይበት ነው የተቀባ ነው እያሉ ከመሸጥ ወደኋላ አይሉ። ስንት ውሃ የገዛ ሰው አለ፣ ስንት ጨርቅ፣ ብዙ ነገር ሰው ገዝቷል፣ ምንም አላረገለትም። የት አሉ አሁን እነዚያ ሰዎች በዚህ ኮሮና ወቅት? ለምንድን ነው ለኮሮና ያልጸለዩ? ለኮሮና መፍትሄ አጡ እንዴ? ለምንድን ነው እንዲሁ ለዚህ በሽታ ለዚህ ለመጣው ነገር የሚሆን መፍትሄ የሚሆን ነገር ለምን ይዞ አልተገለጡ? ትናንት ለፈውስ እንዲሆንላል ተብሎ ሲሸጥ የነበረው እንትናቸው ዛሬ አያስፈልግም። ይሄ ሁሉ ምንድን ነው ካላችሁ ከራሳቸው ፈጥሮ እግዚአብሔር ያላለውን አድርጎ ህዝቡንም በዝብዞ ግራ ተጋብቶ አሁን ተደብቆ ተሸሽጎ ነው ያሉት። ሰው ግን እነርሱ ለመምሰል ነው ጥረቱ። ገና የምነሳው አገልጋዩ ነው እነርሱ ለመምሰል
የተጠለበት ውሃ ነው 100 ብር አውጣ ይላል ወጋው። እንደዛ ብሎ ነገር አይሰራም። አንተ ውሎን ከእግዚአብሔር ጋር አድርግ፣ ተንበርከክ፣ ጸልይ፣ ከእግዚአብሔር ስማ፣ ድምፅ ተቀበል፣ ቃል ተቀበል። እግዚአብሔር ይናገር ያውራ ጌታ። የማንንም መንገድ አትከተል። አባቶቻችን ዋጋ ከፍሎ ትላንት እስር ቤት ላይ ናዝፈን ሲባሉ ወጥቶ መዝሙር የዘመሩ እነ ተስፋዬ ገቢሶ፣ እነ ፓስተር ተስፋዬ ይቅርታ፣ እነ ፓስተር ታምራት ኃይሌ ታላላቅ አባቶቻችን አሉ ለኛ ሞዴል የሚሆኑ። የእነርሱን የእውነት መንገድ እንከተል። እና አባባ ዋንዳሮ እና አባባ ቄዳሞ እነ ቄስ ቶሎሳ ጉዲና ትልልቅ የከበሩ ዶክተር ቶሎሳ የከበሩ አባቶቻችን ባለፉበት መንገድ የከፈሉትን ዋጋ ከፍለን እኛ ምን ነፍ የእነርሱን ሞዴል እነርሱን አድርገን ኢየሱስን ይዘን ውሏችንን አስተካክለን በፍቅርና በእውነት እግዚአብሔርን እናገልግል። ካልሆነ ግን የእነንትና ነው እመስላለሁ እያልክ ፈንድተህ ነው የምታልቀው፣ ትበጣጠሳለህ። ስለዚህ እግዚአብሔርን ለመምሰል ራሳችሁን አዘጋጁ። ውሏችን ከጌታ እናድርግ፣ እንጸልይ፣ ጌታን ፊቱን እንፈልግ። አንደኛ ዳዊት በውሎ ምክንያት ነው ልጁን በሞት ያጣው፣ በውሎ ምክንያት ነው ህዝቡ ከዳዊት እጅ የወጣው፣ በውሎ ምክንያት ነው። እንደገና ደግሞ እነ ኢዮአብ የሚያሳዝን ንግግር በላዩ ላይ ሲናገሩ ነበር። እንደገና በውሎ ምክንያት ነው ዳዊት ከኢየሩሳሌም ከዙፋኑ ርቆ ምድረ በዳ ለምድረ በዳ ሲንከራተት የነበረው ሰው እንደገና እንደ አዲስ ደግሞ ወደ ዙፋኑ ለመምጣት ጥረት ሲደረግ የነበረው። ሞቲቭ ወድቋል፣ እምነቱ ወድቋል፣ እይታው አስተሳሰብ ነገሩ ወድቋል። የምን ውጤት ነው ካላችሁ የውሎ ውጤት ነው። ስለዚህ ውሏችንን እናስተካክል። ይህ ክፍል 5 ነው። ክፍል 6 ቀጣይ ይቀጥላል። ወዳችኋለሁ። ሻሎም ብያለሁ። ወንድማችሁ ፓስተር ኤልያስ ጳውሎስ ነኝ። እባካችሁ ወገኖቼ ወዳችኋለሁ። እናንተም ደግሞ አገልግሎቴን እየደገፋችሁ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ ይህ አገልግሎት ለሌሎችም እንዲደርስ አድርጉት። እቺ አጭር ደቂቃ ናት። እኔ ያው ጊዜን ሰውቼ ለእናንተ መልእክት ይዤ እቀርባለሁ። እናንተ ደግሞ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ ለሌላው ሰው አድርሱ። እቀጥላለሁ፣ ይቀጥላል። መቆም የለም። እግዚአብሔር ቀብቶ አስነስቶኛል። ጽድቅን እውነትን አወራለሁ። እኔ በቃለ ሕይወት ቤተክርስቲያን ውስጥ ነው ያደግኩት። ከታች ጀምሮ አያቴ አገልጋይ ነበሩ፣ አባቴም የጌታ ሰው ነው። ከዛ ቤተሰብ ውስጥ ነው እግዚአብሔር ቀብቶ ያወጣኝ። በቃለ ሕይወት ውስጥ ስርዓት ይዤ በቃሉ ነው ያደግኩት። ሲቀጥል አሰምብል ከመጣሁ በኋላ አዲስ አበባ ሲገባ እግዚአብሔር ፓስተር አድርጎ አሰምብል ውስጥ ቀብቶ እየተጠቀመኝ ነው። አገልግሎቴ ይቀጥላል። እኔን ለማግኘት የምትፈልጉ ጸሎት የምትፈልጉ በዚህ ላይ የስልክ አድራሻዬን አስቀምጣለሁ። ደውሉልኝ፣ አገኙ። ጸልያለን፣ ጸልይላችኋለሁ። ጌታ ዘመናችሁን ይባርክ። ሻሎም ብያለሁ። መልካሙ ሊሆንላችሁ። ተባረኩ።